በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁንም ሰላም ብያለሁ። እንዴት አላችሁ? ዛሬም በድጋሚ እንግዲህ ያለውበት ቦታ መብራት ባለመኖሩ የተነሳ ቤት ላይቭ ስትሪም መግባት አልቻልኩኝም። ግን ቢሆንም ዛሬ የግድ መግባት ስላለብኝ ገብቻለሁኝና በቅድሚያ ሁላችሁም በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ በሁሉም አቅጣጫ በዚህ ምድር ላይ ያላችሁ ሁላችሁም ክርስቲያኖች ወንድሞቼ ሁላችሁንም ሰላም ብያለሁ። ከዛ በመቀጠል ደግሞ ያው በእምነት የማትመስሉን የእስልምና፣ የፕሮቴስታንት፣ የአድቬንቲስት፣ የካቶሊክ፣ የጆቫ ዊትነስ፣ የሐዋርያት የነዚህ ሁሉ ቤተ እምነት ተከታዮች ሁላችሁንም ሰላም ብያለሁ። ዓለማችን አሁን ያለችበት ሁኔታ ትንሽ ደስ አይልም። ጦርነት እጅግ በጣም በዝቷል። ጦርነት እጅግ በጣም አስከፊ ነገር ነው እና እግዚአብሔር አምላክ ለዓለም ሁሉ ሰላሙን ያድልልን፣ ሰላሙን ይስጥልን። የሰላሙ ንጉስ፣ የሰላሙ ጌታ መድኃኒታችን ኢየሱስ ክርስቶስ ለዓለሙ ሁሉ ሰላምን ይስጥልን። ጦርነት ከጡት ያልተላቀቁ ህፃናትን በረሃብ እንዲሞቱ ያደርጋል። ጦርነት በጣም ብዙ ምስኪን የሆኑ እናቶች በረሃብ በጽም በስቃይ እንዲሞቱ ያደርጋል። ጦርነት እጅግ በጣም አስከፊ ነገር ነው። በሀገራችን ኢትዮጵያም ያለውን ከኢትዮጵያም ውጭ ያሉትን በሁሉም አቅጣጫ ያሉትን ዘር፣ ብሔር፣ ማንነት፣ ቀለም፣ ሃይማኖት ሳይለይ እግዚአብሔር አምላክ ለሁሉም ሰላምን ያምጣልን። እገሌ የእንትን እምነት ተከታይ ስለሆነ ይሁን ይጨፍጨፍ ይበለው የሚል የቤተ ክርስቲያን አስተምሮ የለንም። እገሌ ወንዙ ከዛ ማዶ የነገሌ ወንዝ ደግሞ ከዚህ ማዶ ስለሆነ ደማቸው ይፍሰስ ግድ የለም የሚባል አስተምሮ የለንም። ክርስቶስ ለዓለም ሁሉ ነው በመስቀል ተሰቅሎ ስቃውን የጎረሰው ደሙን ያፈሰሰው። እኛም ክርስቲያኖች ስንጸልይ በቅዳሴያችን እንኳ ሀገር ሳንመርጥ ስለ ዓለም ሁሉ ነው የምንጸልየው እና በዓለም ላይ ሁሉ በዚህ ሰዓት ተጨንቀው ያሉትን፣ ታርዘው ያሉትን፣ በህመም ላይ ያሉትን፣ በስቃይ ላይ ያሉትን፣ በመከራ ላይ ያሉትን ወገኖቻችን ሁሉ እግዚአብሔር አምላክ ይመልከትልን። ለዓለም ሁሉ ጽኑ ሰላምን ያድልልን። እና እንዴት አላችሁ የኔ ተወዳጆች? ዛሬ አጠር ያለ መልእክት ለማስተላለፍ ነው የገባሁት። ዛሬ አንድም ሰው ገዝተ አልቀበልም። የተወሰኑ ሐሳቦችን ተናግሬ ነው ሞተው። እንግዲህ ሁላችሁም እንደምታውቁት የኦርቶዶክስ የመልካም ወጣት መርሃ ግብር በቲክታክ ፕላትፎርም ላይ ተጀምሯል። በዚህም የተነሳ ደግሞ በጣም ብዙ የሆኑ እህት ወንድሞች ከተለያየ አይነት ህይወት መውጣት ፈልገው ወደ ቅድስት ቤተክርስቲያን መመለስን ፈልገው ወደኛ በጣም ብዙዎች ሲመጡ ነበርና ከሰሞኑ ትንሽ በቤተሰብ ጉዳይ ምክንያት ወደ ላይቭ ስትሪም መግባት አልቻልኩኝም። በጣም ብዙ የሆኑ ነገሮች ተፈጥረዋል እንግዲህ ላይቭ ባልገባባቸው ታይሞች ላይ እና የተወሰኑ ሰዎች በጣም በመከፋት በጣም በማዘን ባስተላለፏቸው መልእክቶች የተነሳ ሰዎች ይህንን ሰዎችን እየለወጠን ያለ ትልቅ መርሃ ግብር ለመተቸት ሲሞክሩ ተመለከትኩኝ። እዚህ ጋር ማስተላለፈው መልእክት አሁን ለተለያዩ አካላት ነው የሚሆነው። አንደኛ በመጀመሪያ ደረጃ ወደኛ የምትመጡ እህት ወንድሞች በመጀመሪያ መልእክት ማስተላለፍ ፈልገው ለእናንተ ነው። በመቀጠል ደግሞ እኛ ጋር መታችሁ ከዛ በኋላ መጥፎ የሆኑ ትችቶች፣ መጥፎ የሆኑ መልእክቶች በውስጥ እየተላኩላችሁ በነገሮች ሁሉ በጣም በማዘንና በመከፋት ተስፋ እየቆረጣችሁ ላላችሁ እህቶች ወንድሞች፣ ከዛ በመቀጠል ደግሞ ለነዚህ በጣም ተከፍተው በጣም አዝነው ቁስሎቻቸውን አይዟችሁ ለመባል ፍቅርን በመፈለግ ፍቅርን በመናፈቅ በሶሻል ሚዲያ ላይ መልእክቶቻቸውን ለማስተላለፍ የሚሞክሩ እህት ወንድሞችን ለከንቱ ዓላማ ወይም ደግሞ በጣም ይሄ ቶክሲክ የሆኑ ቃላቶችን ለመጠቀም የምትጠቀሙ ሰዎችም ስላላችሁ ለእናንተም ጭምር የተለያዩ ሐሳቦችን እመለከታለሁ እናገራለሁም ጭምር። ክርስቲያኖች እንደምታውቁት ይህች ቅድስት ቤተክርስቲያናችን ክርስቶስ በደሙ የመሰረታት ቤት ናት። እደግመዋለሁ፣ ክርስቶስ በደሙ የመሰረታት ቤት ናት። በፊልጶስ ቂሳሪያ የደቀ መዛሙርቱን ሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጥያቄን ጠይቆ ነበረ። መን ይብለኒ ሰብ ለወልደ እጓለ እመሕያው
ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። እና የዚህ ጊዜ ሐዋርያት በአጠቃላይ ሰዎች ሲሉ የሰሙትን ለጌታ ለኢየሱስ ክርስቶስ ነገሩት። አንዳንዶች ኤልያስን ይሉሃል፣ አንዳንዶች ደግሞ ዮሐንስን ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል እያሉ በሰዎች ዘንድ ሲነገር የሰሙትን በአጠቃላይ ለክርስቶስ ነገሩት። እናም ጌታችን ኢየሱስ ክርስቶስ ከዛ በኋላ አንድ ጥያቄን ደግሞ ጠይቋቸው ነበር። ያ ደግሞ ምንድነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። እናንተስ ደግሞ እኔን ማን ትሉኛላችሁ ባለ ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ነው የመለሰለት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት የኔ ተወዳጆች። እናም ጌታችን ኢየሱስ ክርስቶስ ጴጥሮስ ይህንን ቃል ከመለሰለት በኋላ ዝም አላለም። ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አንተ አለት ነህ። በዚህ አለትነት ላይ ደግሞ ቤተክርስቲያን ትታነጻለች አለ። ክርስቲያኖች ይህንን ሐሳብ በደንብ አድርጋችሁ አስምሩበት። በዚህ አለትነት ላይ ቤተክርስቲያን ትታነጻለች። ወአናቀጸ ሲኦልኒ እይህየለዋ የገሃነም ደጆችም ደግሞ ምን አይሏትም አይችሏትም አለ። እንግዲህ የእምነታችን ጀማሪና ፈጻሚ ሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህች ቅዱስ ቤተክርስቲያን በአለት ላይ የጸናች እንደሆነ የገሃነም ደጆችም ደግሞ የሚችሏት እንዳልሆነች አስረግጦ በዚህ መጽሐፍ ቅዱስ ክፍል ላይ ነግሮናል። ሰው የዚህ የኦርቶዶክስ የመልካም ወጣት መርሃ ግብር ትልቁ ዓላማ በሰዎች ህይወት መነገድ፣ በሰዎች ህይወት በነገራችን ላይ መሸቀጥ አይደለም። እንዲህ አይነት ሐሳብን የሚናገሩ ሰዎች ከየት እንዳመጡት እኔ ባላቅም፣ ምናልባት ብዙ ጊዜ ሰዎች እንዲህ አይነት ነገርን የሚናገሩት እነሱ ካላቸው ኤክስፒሪየንስ ሊሆን ይችላል። ምናልባት በሰዎች እንባ ገንዘብ የነገዳችሁ፣ በሰዎች እንባ ራሳችሁን ያፈመሳችሁ፣ በሰዎች እንባ ዝናን ያተረፋችሁ ሰዎች ልትኖሩ ትችላላችሁ። ፈለገ አትናቴዎስ ግን በቂ እውቅና ያለው ሰው ነው። በማንም ሰው እንባ መፈመስ አይፈልግም፣ በማንም ሰው እንባ መታወቅ አይፈልግም። ማለት እስኪ በቃው የሚታወቅ ሰው ነው። እና የፈለገ አትናቴዎስና የሌሎች ወንድሞቹ ትልቁ ዓላማ ምንድነው? ሰዎች የግል ጉዳያቸውን ማለትም ከዚህ ቀደም የነበሩበትን የጨለማ ህይወት መተው እዚህ ጋር ሲናገሩ ሲመሰክሩ ልክ እነሱ የተጫሙትን ጫማ የተጫሙ ብዙ ነፍሳት አሉ ክርስቲያኖች። ለምሳሌ በባለፈው በጣም ነው የገረመኝ። በባለፈው አንዲት በግብረ ሰዶም ህይወት ላይ ትኖር የነበረች እህታችን መጣ ነበረ። የዛችን እህታችንን መምጣት ከእርሷ በላይ እኛ ነን የተጠነቀቅንላት። ምክንያቱም ሰዎች መተው ከዚህ ቀደም የነበሩበትን ነገር ሲናገሩ በመጀመሪያ እነሱ ሊያምኑበት ይገባል። እንደው ምናልባት ማንነቴ ቢታወቅ ምኖርበት አካባቢ ቢታወቅ እንዲህ አይነት የሳይኮ ጉዳት ሊደርስብኝ ይችላል ወይ ሳይችልም የሚለው ነገር ቀድሞ ስለሚጠናቀቁ በውስጥ ብቻ ማውራት የሚፈልጉትን ሰዎች በውስጥ ብቻ፣ ማንነታቸው እንዳይታወቅ አድርገው ማውራት የሚፈልጉ ሰዎችን ማንነታቸው እንዳይታወቅ አድርገን በራሳቸው ደግሞ ልክ ቀርበው በፍቅር የቀድሞ ህይወታችን እንዲህ ነበር እግዚአብሔር ይመስገን፣ ነገር ግን አሁን ነገሮች ተቀይሯል ብለው ደግሞ መናገር የሚፈልጉት ወንድሞችን ደግሞ ልክ እንደዛ በየዘርፉ አድርገን ነው የምናቀርበውና በጣም የሚገርማችሁ ይችታችን ወደ ሶሻል ሚዲያ በመምጣቷ ቁጥራቸው በጣም ብዙ የሚሆኑ በተመሳሳይ አይነት ህይወት ውስጥ የሚኖሩ እህት ወንድሞች እኛን ለማውራት ደፍረዋል። ስለዚህ የኦርቶዶክስ የመልካም ወጣት ትልቁ ዓላማ ምንድነው? ፈርተው ያሉ ክርስቲያኖች አንዳንድ ጊዜ ቶሎ ለመፍረድ ባንቸኩል ጥሩ ነው። በየቤቱ በጣም ብዙ ችግር አለ። በጣም ብዙ ችግር ማለት የግብረ ሰዶም ህይወትን ፈልገውት ሳይሆን በአስገድዶ መደፈር ጥቃት የተነሳ ህይወቱ ላይ ሳይፈልጉ ገብተውበት ግን የት ሄጄ አቤት ልበል ብለው የተጨነቁ በጣም ብዙ ነፍሳቶች አሉ። እና ይሄ ለነሱ ትልቅ ኦፖርቹኒቲ ነው። እንዴት ይሆናል ማለት ነው? ያቺታችን መታ በተናገረችው ንግግር ኦርቶዶክስ የመልካም ወጣት መርሃ ግብር ላይ በሚለው ደግሞ የቅድስት ቤተክርስቲያን ትምህርትም ደግሞ ለሷ ተነግሮ ቀጣይ ምን ማድረግ አለባት፣ ቀጣይ እስከምን ድረስ ነው መሄድ ያለባት የሚለውን ነገር በተረዳችበት ልክ በዛው ሰዓት በዛው ጊዜ ደግሞ በተመሳሳይ ህይወት ያሉ የሷ ታሪካቸው የሆኑ ብዙ ወንድሞች ይኖራሉ።
መራግብሩን የሚከታተሉ። ስለዚህ ለነሱ የዚች እህታችን ህይወት የክርስቶስ ኢየሱስ ትምህርት ቤት ሆነላቸው ማለት ነው። የክርስቶስ ኢየሱስ ትምህርት ቤት ሆነላቸው። ክርስቶስ በጣም የሚገርማችሁ ነገር ለሁላችንም በሁሉም አይነት ህይወት ላይ ላለን ሰዎች እንደው እኔኮ የእግዚአብሔር መቅደስ አይገባኝም፣ ቅዱስ ሥጋው ክቡር ደግሞ አይገባኝም፣ ቅዳሴው አይገባኝም፣ ማህሌቱ አይገባኝም ብለን በመጥፎ ጸጸት ከቤተ ክርስቲያን እንዳንርቅ ለሁላችንም ምሳሌ የሚሆኑ ቅዱሳንን አስቀምጦልናል። ትዳር ያላቸው ሰዎች አይኖ በትዳር ህይወት እየኖርኩኝማ እንዴት ብዬ ቅዱስ ቁርባን እቀበላለሁ፣ እንዴት ብዬ ቅድስና ህይወት ገንዘብ አደርጋለሁ እንዳይሉ እነ ክርስቶስ ሰምራን የመሰሉ እነ ያቄምን እነ ሐናን የመሰሉ በጣም ድንቅ ድንቅ የሆኑ ቅዱሳኖች አሉ በቅድስት ቤተ ክርስቲያናችን። ስጋቸውን በመሸጥ ሲሴስኑ የነበሩ ነገር ግን ቅዳሴው ናፍቋቸው ማህሌቱ ናፍቃቸው እንዴት ወደ ቅድስት ቤተ ክርስቲያን እንመለሳለን የሚሉ ነፍሳት ሲኖሩ ለነሱ ምሳሌ የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ምሳሌን አድርጎ ያስቀመጣቸው ብዙ ቅዱሳን አንስቶች አሉ። እነ ማርያም ዘነይን፣ እነ ግብጽኤት ማርያም፣ ሌሎችም በጣም ብዙ ስማቸው ተጠርቶ የማያልቁ በጣም ብዙ የሆኑ ነፍሳቶች አሉ። በተመሳሳይ እጅግ በጣም ዱርዬ ሆነው ሰዎችን በጉልበት እየመቱ ሰዎችን በጉልበት እየቀጠቀጡ ሰዎችን በጉልበት በጣም ብዙ ደባን እየደረሱ ነገር ግን ወደ ቅድስት ቤተክርስቲያን እንዴት ብዬ መለሳለሁ የሚሉ ሰዎች እንዴት ወደ ቅድስት ቤተክርስቲያን ገብቼ ቅዳሴ ያስቀድሳለሁ፣ እንዴት ኪዳኑን አደርሳለሁ፣ እንዴት ብዬ በንስሐ እመላለሳለሁ የሚሉ ሰዎች ቢኖሩ ክርስቶስ ለነሱ ምሳሌን አስቀምጦላቸዋል። እንደ ጳውሎስ አይነቱን አሳዳጅ የነበረ እንደ ሙሴ ጸሊም አይነቱን አሳዳጅ የነበረን ሰው ምሳሌ አድርጎ አስቀምጦልናል። አያችሁ የነሱ ህይወት ለሌሎቹ ትምህርት ይሆናል ማለት ነው። ክርስቲያኖች ይሄንን በጣም አስመራችሁ ልታስተውሉት ይገባል። ሌላውን ተውት። አሁን ላይ በሶሻል ሚዲያ ላይ መጥተው ምናልባት የተፈጠሩትን ጉዳዮች እስከምናረጋግጥ ድረስ በዚህ ጉዳዮች ላይ ምንም ልንል አንችልም። አንዳንድ ጊዜ ሶሻል ሚዲያ በጣም ከባድ ነው፣ ጥንካሬ ይፈልጋል። በዚህ ጉዳይ ላይ ሆድ ብሷቸው የተናገሩ እህቶችን ክርስቲያኖች ልትቀየሟቸው አይገባም፣ ልትፈርዱባቸው አይገባም። ምክንያቱም በውስጥ መስመር በጣም ብዙ መልእክቶችን ያስተናግዳሉ። እኛ ጋር ገብተው ረፍት አገኘን ሲሉ በቀድሞ ህይወታቸው ሊተቻቸው የሚፈልጉ በጣም ብዙ ሰዎች አሉ እና ጥንካሬ ይፈልጋል። እንዲህ አይነቱ ህይወት ጥንካሬ ይፈልጋል። ክርስቲያኖች ልክ ወደ እንደዚህ አይነት መንገድ መጥቼ መለውጥ እንፈልጋለሁ ስትሉ በመጀመሪያ ማድረግ ያለባችሁ ትልቁ ነገር ለራሳችሁ ልታሰምሩት የሚገባው ትልቁ ነገር ምንድነው? እንደ ቅዱሳን አባቶቻችሁ የጸና ተጋድሎ ያስፈልጋል። የጸና ተጋድሎ ያስፈልጋል። የጸና ተጋድሎ የሌለው ሰው በምንም ታምር የሚሰነዘረውን ድንጋይ ሊቋቋሙ አይችልም። ወደ ቀድሞ ነገር እንመለስና የሰዎች ኃጢአት ተነገረ አልተነገረ፣ ሰዎች ከዚህ ቀደም ያደረጉት ነገር ተነገረ አልተነገረ ምን ያደርጋል? በጣም ብዙዎች ጥያቄ ሆነባቸው ሐሳብ ነው። በጣም ብዙዎች ቆይ ይቅርታ ጊዜ ሰዎች ሰላም ሊሉ ወይ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እሺ ወንድሜ ወከማ ገንፈል ተራራጅን ፈርሶብን ተራ ተቀመን ያራልይ ሳይ ከባድ ችግር ላይ ወደቀ። ኦኬ ተራ ላይ ነበራችሁ? አዎ ተራ ተነሳ። ኦኬ ማን ያንተ ስም? ቴዲ። እሺ አንተስ? ታሙ። ኦኬ ወዴት እየሄዳችሁ ነው ታዲያ? ይሄው ግራ ገባን፣ ታቃጠ ጨነቀን። እናቴ ነው ምሻራልሽ ይሄው እንባ እየወጣ ነው ማለት ነው። እሺ አይዟችሁ። ምግብ ጠፋኝ። ችግር የለም። እሺ እግዚአብሔር እራት በላችሁ? አልበላንም። ያራል በእውነት እናቴ ነው። እሺ ከባድ ችግር ላይ ወደቅ ነው። እሺ እራት ብሉ። እኔ ነኝ የጋበዝኩት። እሺ እኔ አባት በጣም ነው የማመሰግነው። እሺ ኑረን። እሺ እኔ አባት ይቅናችሁ። ከኃጢአት በስተቀር የልባችሁን መሻት እግዚአብሔር ይፈጽምላችሁ። አሜን። እሺ እኔ አባት እሺ በጣም ነው የማመሰግነው። ደህና ደሩ። እሺ አሜን። ሶሪ ጋይስ በጣም ይቅርታ። እሺ ረጅም ሰዓት መስኮት ላይ ቆሞ ስለነበረ የግድ ማውራት አለብኝ። በጣም ይቅርታ። ደግሞ በከንቱ ዳሲ እንዳትመለከቱት እንደው በመቤቴ። ኦኬ ሰው ወደ ቀድሞ ነገራችን እንመለስ። የሰዎች ኃጢአት ሰዎች እንዴት ያስተምራል? የኔ ተወዳጆች የሰዎች ኃጢአት እንዴት ሰዎችን ያስተምራል እንበልና ለምሳሌ ፈለገ አትናቴዎስ በቀድሞ ህይወቱ ነፍሰ ገዳይ ነበር እና በቀድሞ ህይወቱ ነፍሰ ገዳይ ነበር ተብሎ ራሱ መናገሩ ራሱ መመስከሩ ሰዎች እንዴት ያነጻል? ሰዎች ምን ያስተምራል? እባካችሁን ክርስቲያኖች በስሜታዊነት ፕሊስ አትናገሩ። ስሜታዊያኑን የመጀመሪያ ትልቁ ነገር ስሜታዊያን ነው።
እሺ አሁን እያልኩ ያለሁት ተከፍቶ ያሉ እህቶች ተከፍቶ ያሉ ወንድሞችን አይደለም። አንዳንድ የነሱን ሐሳብ የነሱን መከፋት ግን ፈለገን አጌኒስት እናደርጋለን ብላችሁ የቅድስት ቤተክርስቲያንን ትምህርት ስትቃወሙ ለነበራችሁ ሰዎች ነው መልእክት እያስተላለፍኩ ያለሁት። የሰዎች ኃጢአት ሰዎች እንዴት ያስባል? በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት ተጽፏል። ይሰማል? በደንብ አዳምጡ ፕሊስ። በመጽሐፍ ቅዱሳችን ላይ ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት ተጽፏል። ለምንድን ምን ሊያደርግልን? ዛሬ ላይ ኖረን ዛሬ ላይ ተቀምጠን ዳዊት ላይ እንድንፈርድ ነው እንዴ ዳዊት የሰራው ኃጢአት የተጻፈው? እንደውም አንዳንዶች እኮ የቤተክርስቲያናችንን ትምህርት ሳያውቁ ከሌላ ቦታ መጥተው ማለት ነው የቤተክርስቲያንን ትምህርት ሳያውቁ ጠንቀቀው ሳይረዱ ምን ያደርጋሉ? ይመጡና ኦርቶዶክሳውያን ይሄው ዳዊት ይሄን ያክል ሴቶች ጋር እንደዚህ አድርጎ የለ እንዴ ይሄማ የእናንተ ቤተክርስቲያን አሰብሮ ነው ሊሉን ይፈልጋሉ። መጽሐፍ ቅዱሳችን ላይ ምን ሊያደርግልን ነው ዳዊት የሰራው ኃጢአት የተጻፈው? ክርስቲያኖች ምን አይነት ሪዝን ለምን አይነት ፐርፐዝ ነው መጽሐፍ ቅዱስ ላይ የተጻፈው? ይሄንን አስተውላችሁ ታውቃላችሁ? ይሄንን እንደው ለራሳችሁ ጠይቃችሁ እንደው መልሱን ስለመመለስ ሞክራችሁ ታውቃላችሁ? በመጽሐፍ ቅዱሳችን ላይ ዳዊት የሰራቸው በጣም ብዙ የሆኑ ኃጢአቶች ተጽፈዋል። ለምንድን? ምክንያቱም በዚህ ዘመን ያሉ ሰዎች በኃጢአት ሲወድቁ በበደል ሲወድቁ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብለው ከቅድስት ቤተክርስቲያን መጥፎ በሆነ ጸጸት ራሳቸውን እንዳያርቁ እግዚአብሔር አንድ እንማርበት ዘንድ የሱን ኃጢአት አስቀምጦልናል። እንኳንኛ ኃጥእ የሆነው እንኳንኛ በደለኛ የሆነው ልበ አምላክ የተባለው ቅዱስ ዳዊት እንኳን ይወድቃል፣ ተነስቷልም፣ በንስሐ ሕይወት ተመላልሷል፣ አልቅሷል፣ አንብቷል፣ ክርስቶስም ይቅር ብሎታል። እግዚአብሔር ከሰው ልጅ ይፈልግ የነበረው ትልቁ ነገር ጸጸት ነውና ጸጸትንም ደግሞ ዳዊት ገንዘብ አድርጎ አሳይቷልና የእርሱ ውድቀቱን መነሳቱን በመጽሐፍ ቅዱስ ላይ ተቀምጦልናል። ለምሳሌ ከተጻፉ ኃጢአቶች ውስጥ ለምሳሌ ዳዊት በቤተ መንግስቱ ሲመላለስ የወታደሩን የኦሪዮንን ሚስት ተመለከተ። በዓይኑ ተመለከታት፣ ተመኛት። የኃጢአት እንግዲህ ትልቁ መንስኤ የሚሆነው ማየት ነው። የተመኘውን ነገር ይመኛል፣ ያየውን ነገር ይመኛል። የተመኘውን ነገር ደግሞ ገንዘብ ያደርገዋል። ሰው ዳዊት አያት፣ ተመኛት፣ ከዛም ወደ ቤተ መንግስቱ አስጠራት። እናም ከሷ ጋር በኃጢአት ወደቀ፣ በስጋ ፍትወት ወደቀ። ዳዊት ከእርሷ ጋር በስጋ ፍትወት ከወደቀ በኋላ ኦሪዮን ከእርሷ የሚጸነሰው ልጅ የዳዊት ነው እንዳይባል ኦሪዮንን ከጦር ሜዳ አስጠርቶ ስለ ጦር ሜዳው ጠይቆት ስለ ጦር ሜዳው ውሎ በአጠቃላይ መረጃ ተቀብሎት በል ወደ ባት ገብ ተረፋሉ፣ ከቤት ጣሪያ ገባና ረፍ፣ በል ትንሽ ረፍት አድርግ፣ ብላ ጠጣ፣ ሚስትንም ማግኛት ብሎ ወደ ባቱ እንዲገባ አደረገው። ኦሪዮን ግን ታቦተ ጽዮን በአሕዛቦች እጅ ተማርካ ሳለ ከቤት የጣሪያ በታች ገብቼ አልገባም ብሎ ሌሊቱን ሙሉ ከሚስቱ ሳይገናኝ ከውጭ ቆሞ አደረ። ይሄን የሚነግረን መጽሐፍ ቅዱስ ነው። እሺ ከዛስ ዳዊት በበነጋታው ኦሪዮን በከሚስቱን በስጋ አውቋት እንደሆነ እንዳላወቃት ወታደሮቹን ጠየቀ። ኦሪዮን ከቤቱ ጣሪያ በታች ገብቶ እንዳላደረ ሰማ። ለምን እንዲህ እንዳላደረገ ዳዊት ጠየቀው። ኦሪዮንም ደግሞ መለሰ፣ ታቦተ ጽዮን በተላጭ ጠጅ ተማርካ ሳለ እንዴት ከቤቴ ጣሪያ በታች እገባለሁ አለው። የዚህ ጊዜ ዳዊት የሚያደርገው ነገር ቢያጣ ኃጢአቱን ለመከለል ብሎ ኦሪዮንን በጦር ሜዳ አስገደለው። ክርስቲያኖች ይሄ ታሪክ ለኛ ምን ሊያደርግልን ነው የተጻፈው? ምን ሊያደርግልን ነው ዳዊት ያደረገው? ይሄ ነገር ባይጻፍስ? እንደው አንዳንድ ጊዜ ንስሐ የተገባበት ጉዳይ ይታለፋል አይደል? ዳዊት ይሄ የሰራው ነገር ለምንድን ነው ተጽፎ የተቀመጠው? ለምንድን ነው በመጽሐፍ ቅዱስ ላይ ተዘግቦ ያለው? ምክንያቱም የዳዊትን ውድቀት የወደቁ በጣም ብዙዎች አሉ። የዳዊትን ውድቀት የወደቁ በጣም ብዙ ነፍሳቶች አሉ። እነዛ ነፍሳቶች ወድቀው በወደቁበት ጭቃ ላይ ተንከባለው እንዳይቀሩ ዳዊት ወድቆ እንደተነሳ ክርስቶስ ሊያሰብረን ስለፈለገ የዳዊት ታሪክ በመጽሐፍ ቅዱስ ላይ ተጽፏል። ስለዚህ ክርስቲያኖች የሰው ኃጢአት እኛን አያሰብረንም አትበሉ። እንዲህ ስንል ግን በቤተ ክርስቲያናችን ሰዎች የሰሩት ኃጢአት በአጠቃላይ ነውራቸው ይገለጣል ማለት አይደለም። ክርስቲያኖች ፈለገ አትናቴዎስ የካህናትን ስራ እየሰራ አይደለም። በቤተ ክርስቲያናችን አይንተ እግዚአብሔር የሆኑ ካህናት ንስሐ አባት አድርጋችሁ የምትይዟቸው ማለት ነው ምን ተብሎ ይጠራሉ? አይንተ እግዚአብሔር ተብሎ ይጠራሉ።
እኛ ጣሪያ ከልሎን መጋረጃ ጋርዶን ሰው አላየንም ብለን እግዚአብሔር በብርሃን አይኖቹ እያየን የሰራነው ነውር በአጠቃላይ ይቅር እንዲለን ክርስቶስ እንዳለን ራሳችሁን ለካህን አሳዩ ስላለን ራሳችን ወስደን ለካህን እናሳያለን። ይሄ የካህናት አገልግሎት ነው። ምዕመናን እያንዳንዱ ድክመታቸውን እያንዳንዱ ነውራቸውን ባልና ሚስቶች በመኝታ ቤታቸው ሁሉ የሚገጥማቸውን ጉዳይ በአጠቃላይ ለካህናት አባቶቻቸው እንዲነግሩ መጽሐፍ ቅዱስም ያስተምራል፣ ቤተክርስቲያን የትምህርት ነው። ነገር ግን ወድቀው የተነሱ ሰዎች እንደተነሱ ሁሉ ውድቀታቸው ደግሞ ሌሎችን የሚያስተምር ከሆነ እነሱ ፈቃደኛ ከሆኑ ልናደምጣቸው ይገባል። እንዴ ሌላውን ተውት። ክርስቲያኖች ማርያም ዘናይን ከቅድስና ሕይወቷ በፊት ትሴስን እንደነበረ ለምንድን ነው ቅዱስ ቤተክርስቲያን ዛሬ የምመዘግበው? ዛሬም ድረስ ትዘግባለች ቤተክርስቲያናችን። ማርያም ዘናይን የቅድስናን ሕይወት ገንዘብ ከማድረጓ በፊት ትሴስን የነበረች ሴት እንደነበረች፣ ከብዙ ወንዶች ጋር በስጋ ፍትወት ትወድቅ የነበረች ሴት እንደነበረች ቤተክርስቲያናችን የማርያም ዘናይንም ታሪክ በዛ መልኩ ትጽፋለች። ለምን እንዴ ማርያም ዘናይን ንስሐ የገባችበትን ጉዳይ ቤተክርስቲያን ኃጢአቷን አስታውሷ ይሄው ማርያም ዘናይን ማለት እንዲህ አይነት ሴት ናት ልትል ነው? አይደለም። ይኸውላችሁ ክርስቲያኖች የሰዎችን ኃጢአት መከለልና መደበቅ ክርስቲያናዊ ግዴታችን ነው። ፈለገ አትናቴዎስ ሲያጠፋ፣ ፈለገ አትናቴዎስ ሲበድል የፈለገ አትናቴዎስን ኃጢአቱና በደሉን መከለል ክርስቲያናዊ ይሰራል። ነገር ግን ፈለገ አትናቴዎስ የኔ ውርቀት ሰዎችን ያስተምር ይሆናል ብሎ ግን ሲናገር ማዳመጥ ክርስቲያን የሆነ ነገር አይደለም። ምክንያቱም እናንተ ከሲዮት የምትማሩት ነገር ካለ ፈለገ አትናቴዎስ የህይወቱን ተሞክሮ ቢነግራችሁ ምንም ማለት ስላልሆነ የቅዱሳንም ዜና በዚህ መልኩ ነው እኮ የተመዘገበው። ማርያም ዘናይን ክርስቶስን ከማወቋ በፊት ከብዙ ሰዎች ጋር በስጋ ፍትወት ትወድቅ ነበረ። ግን አንድ ተርኒንግ ፖይንት ነበረ፣ በቃ ወደ ክርስቶስ ኢየሱስ የተመለሰችበት። በጣም የሚገርማችሁ የማርያም ዘናይን የንሷ በጣም የሚለየው ምንድነው? ክርስቶስ በመዋለ ስጋዊ በነበረበት ዘመን የነበረች እናት ነች። ብዙዎች ባለሽቷ ማርያም ብለው ይጠሯታል። ባለሽቷ ማርያም ትክክለኛ ስሟ ግን ማርያም ዘናይን ነው። ማርያም ዘናይን ረጅም ጊዜ በስጋ ፍትወት ኖረች። ከዛ ግን በመስታወት ሁለንተናዋን ተመለከተችና አለቀሰች። እናንተ ጸጉሮቼ ነገ እኮ ረጋፊዎች ናችሁ፣ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ጉንጮቼ ነገ እኮ ወዳጆች ናችሁ ብላ አለቀሰች። እኔ ተወዳጆች እንባን አነባች። አይኖቿ ቀሉ፣ ሽፋሽፍቶቿ ጠቆሩ። ከዛም አንድ ውሳኔን ወሰነች። ከኃጢአቷ ሁሉ አጥቦ ሊያነጻት የሚችለው ክርስቶስ እንደሆነ ስላወቀች ሽቶን ገዝታ ወደ ክርስቶስ ዘንድ መሄድን አሰበች። የማርያም ዘናይን የቀድሞ ሕይወቷ በቅድስ ቤተክርስቲያናችን ዛሬም ድረስ የሚነገረው ቤተክርስቲያን ሐሜተኛ ሆነ አይደለም። የኔ ተወዳጆች ቤተክርስቲያን ማርያም ዘናይንን ሕይወት ምስቅልቅሉን ለማውጣት ፈልጋ አይደለም የማርያም ዘናይን ታሪክ የሚነገረው። የማርያም ዘናይን ታሪክ የሚነገረው ዛሬም ድረስ በጣም ብዙ ማርያም ዘናይኖች ስላሉ ነው። እስኪ መሸት ካለ በኋላ ሲነጠላችሁን ለብሳችሁ ኪዳን የምትሄዱ እህቶች ወንድሞች፣ እውነት ብዙ ማርያም ዘናይኖችን አትመለከቱ? እዚህ ውስጥ ያላችሁ እህቶች ወንድሞች እንደው ራሳችሁ እስኪ ተፈትሹ። ብዙ ማርያም ዘናይኖች የሉም? ጨለማ ሲሆን ጠብቀው፣ ፀሐይ ስትጠልቅ ጠብቀው፣ ፀሐይዋ ስትሸሽ ክርስቶስ አብሮ የሸሸ የመሰላቸው ብዙዎች ስጋቸውን ለመሸጥ ሌሊቱን ተገን አድርገው አይወጡ? ብዙ ማርያም ዘናይኖች የሉም? ልባቸው ግን ክርስቶስን የሚናፍቅ ወደው አይደለም በኃጢአት የሚንገላቱት። ልጆቻቸውን ለማሰማር ብለው የደከመች እናታቸውን የጎበጠች እናታቸውን ቀና እናደርጋለን ብለው ሌሊቱን በኃጢአት መንገድ ሲመላለሱ የሚውሉ ብዙ ማርያም ዘናይኖች አሉ። አያችሁ ቤተክርስቲያናችን እነዚህ በጣም በፍቅርና በስስት የምንወዳቸው እህቶቻችን ወደ ቅድስ ቤተክርስቲያን በናፍቆት ልክ ሕፃን ልጅ እናቱን ሲያይ እየሮጠ ሄዶ እንደሚያቅፋት ሁሉ እነዚህም ደግሞ እህቶች በፍቅርና በናፍቆት ወደ ቅድስ ቤተክርስቲያን ሮጠው ይቀርቡ ዘንድ ቤተክርስቲያናችን የማርያም ዘናይንን ታሪክ ታወሳቸዋለች። የማርያም ዘናይንን ታሪክ የምታወሳቸው ግን ማርያም ዘናይንን ልታማ ፈልጋ ሳይሆን የእሷ ሕይወት የክርስቶስ ትምህርት ቤት ሆኖ እነሱ ይማሩበት ዘንድ ነው። ከሰሞኑ በቲክታክ ፕላትፎርም ላይ በተለይ ሁለት እህቶች እግዚአብሔር አምላክ አሁንም ያጽናቸው፣ ከመጣባቸው ፈተና ሁሉ እግዚአብሔር አምላክ ይከልላቸው። ክርስቲያኖች ሲሆን ክርስቲያን የሆነን እኛ ጸሎት ልናደርግ የሚገባው እንደዛ ነው። ሄሉ ተወዳጅና ሳብሪና ዘገብሬ በጣም ተከፍተው ቪዲዮችን ሰርተው ነበር። በጣም በብዙ ነገር ተከፍተው የነሱን መከፋት ክርስቲያኖች ክርስቲያናዊ ግዴታዬ ልወጣ ብለው
ምን እንደተፈጠረ ሊጠይቋቸው የቀረቡ ብዙ ሰዎች የሉ። በዛ ፈንታ ግን ኦርቶዶክስ የመልካም ወጣት የሚባል መርሃ ግብር ስላለ ይሄው የነዚህ ሴቶች ህይወት ተበላሸ ምናምን ብለው የተለያዩ ዘለፎችን ለመናገር የወጡ ሰዎችን ተመለከቱኝ። የኔ ተወዳጆች እባካችሁን አትቸኩሉ። ስሜት ያቱን የሆነ አንድ ነገር አታክ ልታረጉ ስትሞክሩ ፈለገን ነው አታክ ምናረገው ወይስ የቤተ ክርስቲያንን ትምህርት የሚለውን ቀድማችሁ በደንብ አድርጋችሁ ወስኑበት። ቢቻል የተወሰኑ ነገሮችን እንደው አገላብጣችሁ ብታነቡም ጥሩ ነው። በዚህ አጋጣሚ ለሄሉና ለሳምሪና ዘገብርኤል የተወሰኑ መልእክቶችን ላሰላልፍ፣ ለሁለቱ ብቻ። በመጀመሪያ ሄሉም እጅግ በጣም የምንወዳት እጅግ በጣም ጠንካራ የሆነች እህት ነች። በጣም በነገራችን ላይ በሰው ቁስል እንጨት መስደድ በጣም ከባድ ነገር ነው። በሄሉ ቦታ ማንም ሰው ስላልሆነ በሄሉ ላይ ማንም መፍረድ አይችልም። እህታችን ግን በመከፋት በጣም ብዙ የሆነችው ነገር እንዳለ እናውቃለን። ነው ሳምሪና ዘገብርኤልም ታስታውሳላችሁ፣ መታ ነበረ ረፍታታ የተለያዩ መጥፎ የሆኑ ቪዲዮችን ትሰራ ነበረ። እግዚአብሔር ይመስገን ለተወሰኑ ቀናትም ቢሆን በዝማሬ እግዚአብሔርን ስታመሰግነው ተመልክተናል። ከዚህ በላይ ትልቅ ድል የለም። ምክንያቱም ሕፃን ልጅ ከእናቱ ማህፀን ሲወጣ ክርስቲያኖች በአንድ ጊዜ አባባ እማማ ብሎ እናት አባቱን አይጠራም። ሳምሪና ዘገብርኤልም ሄለን ተወዳጅም ሁለቱም በመንፈስ ለኛ ሕፃናቶች ናቸው። ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ ገና ሕፃናት ናቸው። ዳዴ ሊሉ ሞክረው ሊወርቁ ይችላሉ። ወደ እናቶቻቸው ለመቅረብ ብለው ተነስተው መልሰው ሊወርቁ ይችላሉ። ክርስቲያኖች ይሄ በሕፃን ልጅ የተለመደ ነው። በአንድ ጊዜ ከኛ እኩል ይሩጡ አይባል። አንዳንዶቻችሁ እነሱም ላይ ለመፍረድ ስትሞክሩ ተመልክቻለሁ። እናንተ ያላችሁበት የመንፈሳዊ ምናልባት የተጋሉ አቅም ያደገ ሊሆን ይችላል። ክርስቲያኖች ሄሉ ተወዳጅና ሳምሪና ዘገብርኤል ከኛ እኩል እንደው እኩል መራመድ ይጀምሩ፣ እኩል ከኛ እኩል ይሩጡ አይባልም። ገና በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው። እነዚህ በመንፈስ ሕፃናት የሆኑ ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ እነዚህ የምንወዳቸው እህቶቻችን በመንፈስ ጠንካራ ስላልሆኑ በጣም ብዙዎች ባደረጉት ነገር እንዲጸጸቱ ወደ እውነተኛው መንገድ ለመቅረብ ያደረጉትን ጉዞ ለመተቸት ለመዝለፍ ሞክረው አስከፍቷቸዋል። ሁለት እህቶቻችንን በእውነት እግዚአብሔር አምላክ አሁንም ጭንቀታቸውን ያቀልልን፣ ከክፉ ነገር ሁሉ እርሱ ይከልልልን። አሁንም እንዲበረቱ ሁላችሁም ክርስቲያኖች ጸሎት አድርጉላቸው። ለሁለቱ ግን የሆኑ መልእክትን ላሰላልፍ። የማርያም ዘነይንን ታሪክ ራሱ ልንገራችሁ። ሳምሪና ሄሉዬ የማርያም ዘነይንን አንድ አሁን ያልተናገርኩትን አንድ ታሪኳን ልንገራችሁ። ማርያም ዘነይን ከዚህ ቀደም እንዳልኳችሁ በጣም ከባድ ህይወት የነበራት ሴት ነች። በጣም ከባድ ሁለንተናዋን ተመለከተች፣ ተጸጸተች። ሄሉ ልክ አንቺ ወደ ክርስቶስ ልትቀርቢ ስትይ፣ ሳምሪ አንቺ ወደ ክርስቶስ ልትቀርቢ ስትይ ያለቀሳችሁትን ለቅሶ አይነት ለቅሶን አለቀሰች ማርያም ዘነይን። እንደውም ከዛ እጥፍ የሆነ ለቅሶ፣ ከዛ እጥፍ የሆነ እንባን አለቀሱ። ማርያም ዘነይን ካለቀሰች በኋላ አንድ ነገር አሰበች። ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ተደፍታ እያለቀሰች እግሮቹን በእንባዋ አጥባ ሽቶ ልታርከፈከፈለት አሰበች። ይህንን አስባ ወደ ሽቶ ነጋዴ ዘንድ ስትቀርብ ያ ሽቶ ነጋዴ በቀድሞ ህይወቷ ነበር የሚያውቃት። ሳምሪና ሄሉ በደንብ አድርጋችሁ አዳምጡ። ያ ሽቶ ነጋዴ የሚያውቃት በቀድሞ ህይወቷ ነው። በሱ አስተሳሰብ ማርያም ዘነይን ልትለወጥ የምትችል ሴት አይደለችም። ማርያም ዘነይን እንኳን ተለውጣ የሷ ህይወት ብዙዎችን የሚያስተምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቅድስና ህይወት ገንዘብ የምታደርግ ሴት ልትሆን ይቀርና ከቀድሞ ህይወቷ መላቀቅ የማትችል ደካማ እና የቆሸሸች ሴት ሆና ነበር የምትታየው ለዛ ሰው። እና ሽቶ ልትገዛ ወደ እሱ ዘንድ ስትቀርብ ያ ሰው ቀለደባት። በደንብ አድርጋችሁ አዳምጡኝ ጋይስ። ያ ሰው ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ብሎ ቀለደባት። አያችሁ፣ መጸጸቷን እንኳን ማንባቷን እንኳን ተመልክቶ አላዘነላትም። ሳምሪ ሄሉ የናንተን መጸጸት ግድ የማይላቸው ብዙ ሰዎች አሉ። የናንተ የልባችሁ መሰበር ምንም ደንታ የማይሰጣቸው ክርስቲያን መስለው ኦርቶዶክስ መስለው ኦርቶዶክስም ጭምር ሆነው ኦርቶዶክስ መስሎ አይደለም እምላችሁ ኦርቶዶክስም ጭምር ሆነው በቀድሞ ህይወታችሁ እናንተን ሊተቹ የሚሞክሩ ብዙ ሰዎች አሉ።
ልክ እንደዚህ ሽቶ ነጋዴ በጣም ብዙ ሰዎች ማርያም ዘናይን ያ ሰው ቀለደባት። በጣም ይደንቅ መልስ መለሰችለት። ሳምሪ ሄሎዬ ሁለታችሁም እንዲህ አይነቱን ጥንካሬ እንዲኖራችሁ አብዝቼ ጸልያለሁ። እንዲህ አይነቱ ጥንካሬ እንዲኖራችሁ ደግሞ በጣም 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 እፈልጋለሁ። በዛች ሴት ላይ በማርያም ዘናይ ላይ ያ ሰው ቀለደባት። አያችሁ ማልቀሷን ማንባቷንስ እንኳን እንደው ምናልባት ተከፍታ ይሆናል እንኳን ብሎ አላለፋትም። ቀለደባት። ልቧ እንኳን ተሰብሮ ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዲህ አላት። የዚህን ጊዜ ማርያም ዘናይን የሚደንቅ ምላሽ መለሰችለት። አዎ እጅግ በጣም ከምወዳቸው አብልጬም ትልቅ ቦታ ከምሰጣቸው መካከል አንዱ ዛሬ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። በዙሪያችሁ ልትለወጡ ስትሉ ልክ እንደዚህ የማትጠብቋቸው ሰዎች መጥተው ልባችሁን ክትክት አድርገው ለመስበር ይፈልጋሉ። ልባችሁን ልትለወጡ ስትሉ ወደ ክርስቶስ እቅፍ ልትቀርቡ ስትሉ ሰይጣን አንደበት አውጥቶ እናንተ ሊናገር ስለማይችል አንደበት ያደረጋቸው ብዙ ሰዎች ይነሳሉ። በውስጥ መስመር ይጽፉላቸዋል። አንቺን ብሎ እንደዚህ አንቺን ብሎ ክርስቲያን አናቀሽም እንዴ? አንቺ እኮ ከዚህ በፊት እንዲህ አይነት ያደረግሽ ሰው ነሽ ሊሉ ይሞክራሉ። ክርስቲያኖች ይሄ መልእክት ለሄሉና ለሳምሪ ብቻ አይደለም፣ ለሁላችሁም። ክርስቶስ የረሳላችሁን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት። እባካችሁ ስለ መድኃኒዓለም ኃጢአታችንን አጥቦ ሊያነጻ የሚችለው ማን ብቻ ነው? ክርስቶስ። ክርስቶስ አጥቦ ያነጻውን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት፣ ቦታ አትስጡት። ክርስቲያኖች የሰላሙ ንጉስ፣ የጌቶች ጌታ፣ የአምላኮች አምላክ፣ የንጉሶች ንጉስ የሆነው ክርስቶስ ብቻ ይርሳልን ኃጢአታችንን። እርሱ ብቻ ይቅር ይበለን። መሐሪ ነው እርሱ። ነጋሪ የማይፈልግ ከሳሽ የማይፈልግ ያደረግነውን የሚያቅ ኃጢአትን ስንሰራ እንኳ በብርሃን አይኖቹ የሚመለከተን አምላክ እርሱ ይቅር ይበለን እንጂ ሰው አስታወሰው አላስታወሰው ሰው መጥቶ በውስጥ የቀድሞ ሕይወታችሁን ዘራው አልዘራው ቦታ አትስጡት። እንደ ማርያም ዘናይን ቆፍጣና ሁኑ እህቶች። በቀድሞ ማንነታችሁ ሊዘልፏችሁ የሚመክሩ ሰዎችን በፍጹም ቦታ እንዳሰጧቸው፣ በፍጹም እንዳታለቅሱላቸው። ወንድሞች እንዳታለቅሱላቸው። ይሄ ለነሱ ትልቅ ድል ነው። ዝም በሉ። አስታውሱ፣ ሰው በቀድሞ ማንነታችሁ ሊዘልፋችሁ ባልሰራችሁትም ነገር ያለ ስም ሲሰጣችሁ ዝም በሉ። እናንተ ዝም ስትሉ እግዚአብሔር እመኑኝ ስለናንተ ይናገራል። አለቀ። ማንባት አይጠበቅም። ሰው ማንንም ተረድቶ አያውቅም። እዚህ ላይቭ ላይ መታችሁ የሆነ ነገር ስትናገሩ ሰው እንዲረዳችሁ አይደለም። ክርስቲያኖች የናንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሌሎች ይማሩበት ዘንድ እንጂ እዚህ ላይቭ ላይ የሚሰበሰብ 2000 ይሁን 8000 ሰውም ለናንተ መፍትሄ ሊሆናችሁ አይችልም። መፍትሄያችሁ አምላካችሁ መድኃኒታችሁ ክርስቶስ ኢየሱስ ብቻ ነው። አለቀ። ከዛ ውጪ ሰው ለማንም መፍትሄ ሆነ። በውስጥ መስመር ሰዎች መጥተው የቀድሞ ህይወታችሁን እያነሱ አንቺ እኮ ማለት እንደዚህ ነሽ አናቅሽም እንዴ አንተ እኮ ማለት እኮ በቀደመ ህይወት እኮ እንዲህ አይነት ሰው ደግሞ ከመጀመሩ ነው ደግሞ አንተ ነጠላ ለባሽ የምትሆነው እያለ ሰው የሚያሳውሳችሁ ከሆነ ቦታ እንዳሰጡት፣ ክርስቲያኖች ቦታ እንዳሰጡት ዝም በሉ። አለቀ። ዝምታ ጠላትን ያረዳል። ዝምታ ጠላታችሁን ያሸንፋል። ዝምታ እያንዳንዱ እናንተን ሲመለከት ራሱን የሚያዞረውን አረፋ የሚደፍቀውን ሁሉ ያንበረክክላችኋል። ምክንያቱም እናንተ ዝም ስትሉ እግዚአብሔር ስለእናንተ ይናገራል። አለቀ። እንኳን በሰራችሁት ነገር ባልሰራችሁት ነገር እንኳን ሰው ቢሳለቅ ቦታ እንዳሰጡት። ሰውን ለመለማመጥ የምትሞክሩ ከሆነ የኔ ተወዳጆች እኔ በጣም ከባድ ነው የሚሆነው ህይወታችሁ። እውነቴን ነው የምላችሁ፣ በጣም ከባድ ነው የሚሆነው። በምንም ተአምር ለሰው ቦታ እንዳሰጡ፣ እንደ ሎጥ ሚስት ወደኋላ እንዳትመለከቱ። የሎጥ ሚስት የጨዋ ሐውልት ሆና የቀረችው ወደኋላ ዞራ ተመልከታ ነው። ወደኋላ ዞራ ተመልከታ። በውስጣችሁ እሳይ በሏችሁ። በቀድሞ ህይወት ተሰርቅ የነበርከው ወንድሜ ወደ ኦርቶዶክስ መልካም ወጣት መጥተህ በቀድሞ ህይወት የዘርፍ ነበር፣ ቅም ነበር፣ አጨስ ነበር፣
እግዚአብሔር ይመስገን። አሁን ግን በቃ ለመመለስ እፈልጋለሁ ብለህ ስትናገር በመመለስህ ሊደሰቱ ሲገባቸው ፈንታ መጽሐፍ እኮ ሲናገር ምንድን ነው የሚለው? በአንድ ኃጥእ መመለስ እንኳን ምድራውያን ይቅርና የሰማይ መላእክቶች እንኳን ደስ ይላቸዋል። በአንተ መመለስ በአንቺ መመለስ የማይደሰት አካል ካለ ይሄ ከክርስቶስ ኢየሱስ ወገን አይደለም። በውስጣችሁ እሰይ በሉት። እሰይ አንተ ሱሰኛ አልነበርክ እንዲህ ሲል እሰይ በለው። በውስጥ በቃ ራስን ማሳመን። አንተ ጫት ቃሚ አልነበርክ እንዲህ ሲል እሰይ በለው። እህቴ አንቺ ትሰሲኝ አልነበር እንዴ? አንቺ የወንዶች መጫወቻ አልነበርሽ እንዴ ድሮ ሲልሽ እሰይ በዩ። ምክንያቱም ክርስቶስ ዛሬ አዲስ ማንነትን ሰጥቶሻል። እንዴ ዓለማትን ከፈጠረው ከክርስቶስ ኢየሱስ ጋር ሆናችሁ እታች ወርዳችሁ ከአንድ መደርተኛ ጋር እባካችሁን ጊዜያችሁን አታባክኑ። በቃ እሰይ። እንደውም እንደዚህ አይነት ትችት ሲበዛባችሁ የአካውንት ይሄ ሳሪና የፈለገ ብስሬ ነኝ የልደት ምናምን የሚለውን አካውንታችሁን ትቀይሩትና እሰይ በሉት። አካውንታችሁ እውነቴን ቁም ነገር አካውንታችሁን ያው ፕሮፋይሉንም ስሙንም ትቀይሩትና እሰይ በሉት። ገና ሲገባ እሰይ ነው። በቃ አለቀ። ቦታ መስጠት አያስፈልግም ለእንደዚህ ነገር። ክርስቲያኖች በእንዲህ አይነት ጉዳይ እንዳትደራደሩ። የሎጥ ሚስት የጨው ሐውልት ሆና የቀረችው የኋላዋን ተመልክታ ነው። ሰው ስለናንተ የሚያወራ ከሆነ ሰው ስለናንተ እሷ እኮ ማለት እንዲህ ናት፣ እሷ እኮ ማለት ምንኛ እናቃታለን ምናምን እያለ ሰው ስለናንተ የሚያወራ ከሆነ እመኑን ከናንተ ኋላ ነው። አለቀ። ከናንተ እኩል እየተራመደ ያለ ሰው ስለናንተ ያወራ። ስለናንተ የሚያወራ ሰው ከናንተ ኋላ ነው ያለው። በቃ ቦታ ትስጡት። እንድትወዱት ወዳጃችሁ ከሆነ እግዚአብሔር ማስተዋሉን፣ ጥበቡን፣ ልቦናውን እንዲሰጠው ጸልዩለት። ከዛ ውጪ ግን ማስተዋሉም ጥበቡም ተሰጥቶት አሁንም ስለናንተ የሚያወራ ከሆነ ግን አልፋችሁት መሄድ። ደጋግመን ብዙ ጊዜ ብለናል። ግመሎች ይሄዳሉ፣ ውሾች ደግሞ ምን ይላሉ? እኔ ተወዳጆች ይጮሃሉ። እኔ አሁን ማንንም ውሻ ብዬ እየሰደብኩ አይደለም። ስነ ስርዓት ያዙ። አባባሉ ግን ሲተረጎም ግመሎች ይሄዳሉ፣ ውሾች ይጮሃሉ የሚባል ነገር አለ። እናንተ ክርስቶስን የሚያክል ውድ ዕቃ የተሸከማችሁ ክርስቲያኖች ናችሁ። ክርስቶስን ይዛችሁ ስትጓዙ ብዙ ውሻ ይጮሃል በየመንደሩ። ግመሎች ይኸውላችሁ በበረሃ ሲሄዱ በጣም ውድ የሆኑ ሽቱ፣ በጣም ውድ የሆኑ ማዕድናት፣ በጣም ውድ የሆኑ ዕቃዎችን ይዘው ነው የሚጓዙት። የመጨረሻ ረካሽ የሚባል ነገር ቢይዙ ግመሎች ጨው ነው የሚይዙት። ኦኬ፣ ዓለምን ሁሉ የሚያጣፍጥ ጨው ማለት ነው። ግመሎች ያንን ይዘው ሲሄዱ በየመንደሩ የሚገጥሟቸው ውሾች በአጠቃላይ ይጮሃሉ። በየመንደሩ ግመሎች መልስ አይሰጡም። ብራዘር በቃ ጸጥ ብለው ነው የሚጓዙት። እህቴ አንቺ ወደ ክርስቶስ መጓዝን ስትጀምሪ፣ ራስሽን ወደ ክርስቶስ ስታቀርቢ የሚጮህ ውሻ ካለ መልስ እንዳሰጩ አለቀ። ውሻ ዝም ብሎ መጮህ ልማዱ ነው። መጮህ አያስፈልግም። እናንተም ዞራችሁ ውው እንዳትሉ ስለ መድኃኒዓለም እንደ ግመል ጸጥ ብላችሁ ተጓዙ ወደፊት። ውድ የሆነ ዕቃ የያዛችሁ ስለሆናችሁ ማለት ነው። ያም ውድ የሆነው ዕቃ ደግሞ በሕይወታችን የነገሰው ክርስቶስ ኢየሱስ ነው። የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቦታ እንዳትሰጡት። ነገ ከነገ ወዲያ እኛ ጋር መጣችሁ የቀድሞ ሕይወታችሁን ተናግራችሁ ራሳችሁን ወደ ክርስቶስ ማቅረብ እንፈልጋለን፣ በቃ የቀድሞ ሕይወት ይበቃናል፣ በንስሐ ሕይወት መመላለስ እንፈልጋለን ስትሉ ሰይጣን አይተኛላችሁ እንዴ። እንዳታስቡ እንደዛ። እነ ሳምሪ እንሄዱ እንደዛ እንዳታስቡ። ወደ ክርስቶስ መቅረብ ስለፈለጋችሁ አልጋው ሁሉ እንደው ምቹም ይሁን መንገድ ሁሉ አልጋ ባልጋ የሚሆን አይምሰላችሁ። የበለጠ ሾና ሜልኬላ ይበዛዋል፣ የበለጠ ፈተና ይበዛዋል። ስለዚህ እንደ ክርስቲያን ልትጠነክሩ ይገባል። ግን ያንን ጥንካሬ ዛሬ ከእናንተ ኤክስፔክት አናደርግም። ምክንያቱም በመንፈስ ገና ህፃናት የሆኑ እህቶች ወንድሞቻችን ናቸው። ክርስቲያኖች እናንተም ልታበረቷቸው ይገባል። ሌላው የመጨረሻው ደግሞ ማስተላለፈው መልእክት አላርዝምባችሁ። እኛ ተከታታይ የሆነ የሆስፒታል አይነት ሕክምናን አይደለም የምንሰጠው ክርስቲያኖች። ሐዋርያት በዓለም ሁሉ ሲዞሩ ወርቅና ብር ይዘው አልዞሩም። የነበራቸው ክርስቶስ ነው። በዓለም ሁሉ ዞሮ የሰበኩትም ደግሞ ያንን ነው። ላይቭ ላይ ስትመጡ የኔ ተወዳጆች ፈለገ አትናቴዎስ ሁል ጊዜ ያወራናል ብላችሁ ኤክስፔክት የምታደርጉ ከሆነ ኤክስፔክት እንዳታደርጉ። በጣም ብዙ ሰው መልእክት ይጽፋል። እኔ በውስጥ መስመር በጣም ብዙ መልእክቶች ይጻፉልኛል። ሁሉንም አልመልስም። ከዚህ ቀደም ብያችኋለሁ፣ ሁሉንም አልመልስም።
ሰላም ፈለገ እንዴት ነህ በጣም ነው የምንወድህ ምናምን የሚሉ መልእክቶች ይጻፉልኛል። ክርስቲያኖች ንቄ አይደለም አቃልዬ አይደለም በጣም ብዙ መልእክት ስለሆነ ግን ምን አደርጋለሁ መሰላችሁ ነገ ጠዋት ፖስታለሁ የሚላክልኝ መልእክት ብዛቱ ምን ያክል እንደሆነ አሳያችኋለሁ። አንድ ቀን ላይቭ ገብቼ ስወጣ የሚላክልኝ መልእክት ምን ያክል እንደሆነ ብዛቱ አሳያችኋለሁ። ከንቀት አይደለም በፍቅር የሁላችሁንም እንደው የምትልኩልኝን ሜሴጅ ሪኩዌስቶች በአጠቃላይ በመልስ ደስ ባለ ግን አንገብጋቢ የሆኑትን ነው ማስቀደም። ራሴን ላጠፋ ነው የሚል መልእክት አይቼ በፍጹም አላልፈው በፍጹም። ምክንያቱም ይሄ የሚታለፍ ስላልሆነ በግብረ ሰዶማ ህይወት ውስጥ ያለው ይኸው ሰው ነኝ ከዚህ ህይወት መውጣት እፈልጋለሁ የሚል ሰው መልእክት ጽፎልኝ በፍጹም ላልፈው አልችልም። ክርስቲያኖች በፍጹም ስጋዬን በመሸጥ ምኖር እህት ነኝ ከዚህ ህይወት መውጣት እፈልጋለሁ በላይ በፍጹም አላልፈው የሚል መልእክት እነዚህ ሰዎች ያስቀድማለሁ። ካስቀደምኩኝ በኋላ እነዚህን ሰዎች እኔም ሆንኩ ወንድሞቼ የምናደርገው ትልቁ ነገር እነርሱን ከክርስቶስ ጋር የማስተዋወቅ ስራ ነው። ከክርስቶስ ጋር የማስተዋወቅ ስራ የኔ ተወዳጆች ለሁለት አካላት መልእክት ላስተላልፍ። አንደኛው ለክርስቲያኑ ኮሚኒቲ ማለት ኦርቶዶክስ ለሆናችሁ እህቶች ወንድሞቼ፣ በመቀጠል ደግሞ እኛ ጋር ለምትመጡ እህት ወንድሞች ሁለት ነገሮችን ልናገር። ምን አለ መሰላችሁ? የመጀመሪያው ትልቁ ነገር የሚመጡ ሰዎችን ከክርስቶስ ጋር እንዲተዋወቁ ካደረገን በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከነገርናቸው በኋላ በቀጣይ ቀን ሁሌ እንዴት ናችሁ ቤት ወጣችሁ ቤት ገባ ልንል አንችልም የኔ ተወዳጆች። ምክንያቱም ገና ደግሞ ሌላ ደግሞ ከነሱ ይባስ አንገብጋቢ ሰው ደግሞ ይመጣል። ስለዚህ ኦርቶዶክሳውያን እናንተም ይሄ ክርስቲያን የግዴታችሁ ስለሆነ እባካችሁን ወዳጅ አድርጓቸው፣ ቤተሰብ አድርጓቸው፣ እህት አድርጓቸው፣ ወንድም አድርጓቸው። በመቀጠል የምትመጡ እህት ወንድሞቻችን ደግሞ እባካችሁን እናንተም ተረዱን። የኛን ዝምታ ከንቀት ተመልክታችሁ የኛን ዝምታ ከሌላ ነገር ተመልክታችሁ እንዳትከፉብን በክርስቶስ ፍቅር ለምናችኋለሁ። እኔ ነገ ሳረሳ እውነቴን ነው የምላችሁ ቀን 4 ሰዓት ላይ ሜሴጅ ሪኩዌስት የሚደረግልኝ ሪከርድ አድርጌ ያስቀምጫለሁ፣ እልክላችኋለሁ፣ ፖስት አደርጋለሁ። ለላይክ ለኮሜንት ሳይሆን እንዲሁ ፖስት አደርጋለሁ እንድታዩት። በአንድ ቀን እነዛን ሁሉ ሰዎች ማግኘት አልችልም። በሳምንት ውስጥ ያን ሁሉ ሰው አውርቼ አልችልም። አይደለም በአካል በስልክ አውርቼ አልችልም። ክርስቲያኖች አንዳንድ ጊዜ መረዳት አለባችሁ። እኛም ሰዎች ነን፣ የግል ህይወት አለን። አያችሁ ቅድም እንዳልኳችሁ ችግራችንን የሚፈታው አምላክ ነው እንጂ ክርስቶስ ነው እንጂ ሰው አይደለም። እኛ ልናረግ የምንችለው የእናንተን ሰላም ሊመልስ የሚችለውን ጌታ ክርስቶስን እንድታውቁት ማድረግ ነው። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለውን ጌታ እንድታውቁት ማድረግ ነው። የኛ ትልቁ ድርሻችን ያ ነው የኔ ተወዳጆች። ከዛ በኋላ ግን በቀጣይ እነፈለገ ሳይወሩን ቀሩ፣ እነልስ ሳይወሩን ቀሩ፣ እናኬ ሳይወሩን ቀሩ፣ እነዮባ ሳይወሩን ቀሩ ብላችሁ በሚመጡ ኔጌቲቭ ኮሜንቶች እባካችሁን እንዳትዝሉብን እባካችሁን። ከዛ ውጪ ግን ክርስቲያን የሆናችሁ እህቶች ወንድሞች ከቀጣይ ሳምንት ጀምሮ በኦርቶዶክስ መልካም ወጣት መርሃ ግብራችን ላይ የሚመጡ እህት ወንድሞቻችን በአጠቃላይ በፍቅር እባካችሁን የሚመጡትን እህቶች እህት አድርጋችሁ የሚመጡትን ወንድሞች ወንድም አድርጋችሁ እናንተም ሰፖርት እንድታረጉልን በሉል እግዚአብሔር ስም ጠይቃለሁ። ሁላችሁንም በጣም ነው የምወዳችሁ። ክርስቲያን የሆናችሁ እህቶች ወንድሞቼንም የፕሮቴስታንት እምነት ተከታይ የሆናችሁ እህቶች ወንድሞቼንም ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። መወዳችሁ ለማስተዋወቂያ አይደለም ግዴታዬ ስለሆነ ነው። የማመልኩ አምላክ ክርስቶስ በቀራንዮ መስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኦርቶዶክሳዊ ሕዝብ ብቻ አይደለም ለሁሉም ነው። ስለዚህ ግዴታዬ ስለሆነ ወዳችኋለሁ፣ የመውደድ ግዴታ ስላለብኝ እናንተም በፍቅር እንድትመጡ በፍቅር መታችሁ በጥላቻ እነፈለገ እኮ እንደዚህ ነው የሚያወሩት የሚባል ነገርን ይሄ ጥላቻውን ተውትና ስለምንድን ነው የምታወሩት የሚለውን ነገር ለመስማት ቀረበ ብላችሁ መታችሁ ቀርባችሁ እንድትማሩ በጣም በፍቅር እንጠይቃችኋለን። እንደውም ቀጣይ ሳምንት ፕሮቴስታንት የሆናችሁት ወንድሞቼ እንዳትቀሩ። የኦርቶዶክስ የመልካም ወጣት መርሃ ግብርን ፕሮቴስታንት የሆኑ ሰዎች መጥተው መማር አይችሉም የሚል ነገር የለም። መታችሁ መማር ትችላላችሁ። እኛ ኦርቶዶክሱን አንልም። ኦርቶዶክሱን ዛሬ እጆቻችሁን በሉ ወደ ላይ አድርጉና ሁላችሁም ኮሜንት ላይ አንዳንድ ቁጥር እየጻፋችሁ ዛሬ ጌታን ተቀበሉ አንልም። በቃ እኛ የቀመስነውን ጌታን ግን እንድትቀምሱት እንፈልጋለን። ውሳኔው የእናንተ ነው። ከዛ በኋላ ነፃ ፈቃድ ሰጥቷችኋል ክርስቶስ። እኛ የምናውቀውን አምላክ እንድታውቁት እንፈልጋለን። ከዛ በኋላ ይሄ የእናንተ ነፃ ፈቃድ ነው። አለቀ። በፍቅር ለምናችኋለሁ። ሁላችሁም እንዳትቀሩ። በጣም 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 አድርጌ ወዳችኋለሁ። በጣም ነው የማመሰግነው።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ